ኩልል ብሎ ፈሰሰ። የተነጠፈው ነጭ ፈር ምንጣፍ ካርነት ወደ ደምነት ሲቀየር በአይኔ በብረቱ ተመለከትኩት። እጆቼ ተንቀጠቀጡ። ሰውነቴ ልክ ወባ እንደያዘው ሰው መንዘፍዘፍ ሲጀምር ታወቀኝ። ይሄ ሁሉ ነገር ከመከሰቱ ከወራቶች በፊት የኔ ህይወት የተስተካከለና አቋሙን የያዘ ነበር። ኢቡ እባላለሁ። በህይወቴ ጭንቀትም ሆነ መረበሽ በጣም መጠላውና በሩቁ መሸሻቸው አንዱ የህይወቴ ክፍል ናቸው። አንዳንድ ሰው ያልደረሰበት ያላየውን በምን ያውቃል እያሉ ያፌዙብኛል። ሆኖም ጭንቅ የሚባል ነገር እንዲሁ ያስጠላኛል። ምናልባት ሰዎች እንዳሉት ነገሮች አልጋ ባልጋ ሆነውልኝ ይሆናል። ሆኖም ግን ነገሮችን በራሴ ልፋትና ትግል የደረስኩበት ይመስለኛል። ለአባቴ አንድ ልጁ ነኝ። እንደ አይን ብሌኑ የሚሳሳልኝ ከላይ ከታች የሌለኝ ብቸኛ ልጁ ነኝ። ቀጭን ያደኩት ስልም በምክንያት ነው። እናቴን አላቃትም። በልጅነቴ ነው ያጣኋት። ገና የ3 ዓመት ለጋ ሕፃን እያለሁ አባቴ ቅስሙም ህልሙም የተሰበረው እናቴ ስታልፍ ነበር። እናቴ ከዚች ዓለም በሞት ስትለየኝ የ8 ወር ነፍሰ ጡር ነበረች። መኪና አደጋ ነበር። እኔና ተርፋለሁ ብላ እሷና በማህፀኗ የተሸከመችውን ልጅ መስዋዕት አደረገች። እህት አሊያም ወንድም ነበረኝ። ልወደው ልንከባከበው የምችል ሰው ነበረኝ። ሆኖም አልተሳካም። የኛ ቤት ደስታ ፈረሰ። ገፊ ተባልኩ። እናትና ልጅ የገፋች ገደቢስ የተባልኩ የሰው መጠቋቆሚያ ሆንኩኝ። በጊዜው ሀዘኑ አባቴ ላይ ጠንከር ያለ ነበር። ከፈጣሪ በስተቀር የሱን ቁስል ሊያጽናናለት የሚችል አንዳች ነገር አልነበረም። ሆኖም የሰውን አፍ እና ትችት ሊቀበል አልቻለም። የሚወዳት ሚስቱ የልጁ እናት ባለቤቱ ህይወቷን መስዋዕት አድርጋለች ሄደችው ውድ ልጅ እንዳለችውና ትልቁ የህይወት ስጦታ እኔ እንደሆንኩ ነው እሱን ነው የሚያስበው። ቅጣት ታክል እንኳን መከፋትም ሆነ አንዳች ነገር እንዳይነካኝ እንደ እንቁላል ተንከባክቦን ያሳደገኝ የአይኑ ብሌን ነኝ። እኔን የነካ የሱን አይን በስንጥር ለመውጋት የሞከረ ያክል ይሰማዋል። እኔን አንቀባሮ ለማሳደግ ሲል ሌላ ትዳርም ሆነ ግንኙነት አልጀመረም። ህይወቱን እኔ ላይ ብቻ እንዲያመስን አደረገ። እኔ የሚያባቴ ነገር አይሆንልኝም። እስትንፋሴ ነው እሱ። ለህይወቴ ትልቁ መሰረቴ ነው። አባቴ በህይወት በቁሙ እያለ አብዛኛውን ንብረቱን በእኔ ስም አድርጓል። በሰፊው የሚያስተዳድረውን ትልቁ ንብረት የሆነ የቆዳ ፋብሪካ እሱን ሙሉ ለሙሉ በእኔ ስም አድርጎታል። አባቴን ለማስደሰት ነበር እዛ ድርጅት ውስጥ በጥልቅ አመራር ስራ የጀመርኩት። ሆኖም ምክትል አስተዳደር ሆኖ የመስራት ፍላጎቱ ብዙ አልነበረኝም። የኔ ፍላጎት ሌላ ነበር። በፍቅር የተማርኩትን የአርክቴክት ስራ ጎን ለጎን እንደነገሩ እንደሰራው እንጂ የእንጀራ ገመድ እንዲሆን ፍላጎት አልነበረኝም። ሆኖም እኔ ሁሌ ልቤ እዛ ስራ ላይ ያደላል። አባቴን ለማስደሰት ስለ ፋብሪካ ስራውን ለ3 ዓመት ሰራው። ነገር ግን ስራው ላይ መጎበዝ አልቻልኩም። ሰነፍኩ። ደስታችን ያላመዘነበት ስራ ላይ ራስንና ጊዜን መስዋዕት ማድረጉ ጨዋታ የሆነ ያክል ሆኖ ይሰማኛል። ታዲያ ጓደኞች ያሳብቁብኛል። በእጅ ያለ ወርቅ እንደ መዳብ ይቆጠራል እያሉ ስራውን በአባቴ በኩል አግኝቼ የመጥላቴን ጉዳይ እየተረጎሙ ያሾፉብኛል። እንዲሁም ለህልሜ መትጋቴን ነገር የቀበጥ ተግባር አድርገው ይወስዱብኛል። አምነን በዚህ ሁኔታ ላይ ያለ ተዋወቅኩት። የድርጅታችን የማርኬቲንግ ክፍል ኃላፊ ነበር። መልካም ሰው ነው። ከቀረቤታው ጀምሮ አንዳች ደስ የሚል ነገር ነበረው። ለኔ ልክ በአንድ ዓመት ብቻ የሚበልጠኝ ታላቅ ወንድም ያክል ነበር። እንደዛ ነበር መቀርበው። የኔና የሱ ጓደኝነት እየጠነከረ መጣ። ከጊዜ ወደ ጊዜ በላሁት የጠጣሁትን ሁሉ ሳይቀረኝ ማውራውና ማማክረው የልብ ጓደኛዬ ሆኖ አረፉ። በዚህ ሂደት ውስጥ ህልሜና ፍላጎቴን እንድከተል ያግዘኝ ጀመር።
አባለሱ ትልቅ ቦታ አለው። በስራውና በታታሪነቱ እጅጉን ይመካበታል። ከጎኔ የማምነው ሰው አምነን መሆኑን ለሱ ትልቅ እረፍትን ይሰጠዋል። ህልሜን ማሳደዱ ላይ ከአምነን ጋር ስራዬ ብለን ተያዝ ነው። ከብዙ ድካምና ውጣ ውረድ በኋላ የራሴን የኢንተሪየር ዲዛይን ስራ ከፈትኩ። አባቴ ኮርቶብኝ ነበር። የፋብሪካ ስራው ዛሬ ነገ ሁልጊዜም ቢሆን የኔ እንደሆነ ነግሮ አዲሱ ስራዬን መረቆ አስጀመረኝ። እኔም በሰዓቱ ደስታዬ ወደር አልነበረውም። አዲሱን የህይወቴን መስመር ተቀዳጀው። ኡራኤል አካባቢ የሚገኘው ፍሊንትስቶን ሆምስ የራሴን አፓርትመንት ገዝቼ እዛ ኑሮ ጀመርኩ። የሴት ላጤነት ህይወት ደስ ይላል። ታዲያ ሁሉ ነገር መስመር ሲይዝ የሰውና የቤተሰብ መሽ ልታገቢ ነው፣ ሴት ልጅ ቶሎ ትዳሯን መስረታ ልጅ ስትወልድ ነው እያሉ መውጫ መግቢያ ያሳጡኝ ጀመር። አጉላመል አሊያም ተፈጥሮ አንዳሽ መንፈስ ውስጥ ያለ። በእርግጥ ሃይስኩል እያለው በደብዳቤ ፍቅራቸውን ገልጸውልኝ አብሬያቸው ለአንድ ሳምንት ረዘመ ከተባለ አንድ ወር አብሬያቸው የቆየሁት ቸኮሌት እየተቀበልኩና እንክብካቤ እያየሁ ያሳለፍኳቸው ሃይስኩል ላቭ ስቶሪ ነበሩ። ሆኖም ለኔ የፍቅር ጊዜ ልላቸው አልችልም። እንዲሁ እንደ ኩዮች ያንን ህይወትና ጊዜ ያሳለፍኩበት ልበል እንጂ በልጅነት አእምሮና ልቤ አንዳች ነገር ተሰምቶኝ አያውቅማ። ካምፓስ ያለውም አንድ ሁለት ብዬ በጣት ልቆጥራቸው የምችል የከንፈር ወዳጅን ከማፍራት ውጪ ቁም ነገር አለው አሊያም ሴት ጓደኞቼ እንደሚያወሩት አቅልን የሚያስት የፍቅር ህይወትና ጊዜ አላሳለፍኩም ነበር። ሆኖም አሁን ላይ እድሜ ሲጨምርና ነገሮችን ማሰላሰል ሲጀምር ነገሮች ያሳስቡኝ ጀመር። ራሴን እጠይቀው ጀመር። ሰው ቆንጆ እያለ የሚያደንቅልኝ መልክና ቁመናን ይዤ ለምን ብቸኛ ህይወትን እንደምመራ ለኔም ቢሆን ሊገለጥልኝ አልቻለም። ከካምፓስ ተመርቄ ከወጣው ስራ ከያዝኩ እንዲሁም የራሴን ስራና ጎጆ ለመቀለስ ገበቃው ይሄው 27 ዓመት ልቀላቀል ትንሽ ቀናቶች ያክል የቆጠርኩ ነው። ሰው የሚለኝ ነገር ያስጨንቀኝ ጀመር። ከላይታች ምንም የሌለኝ አባቴ ደምና ዘር እንዴት መቀጠል እንዳለብኝ የሚያሳስበኝ ጀመር። ከሁሉም ባለፈ ልቤ ውስጥ ጫር ሊል ያልቻለ ምንም አይነት ስሜት አለማስተናገድ ራሴን ያጠያየቀኝ ጀመር። ሮማንስ ኮሜዲን አዘውትሬ የማይሰው አይደለም። አክሽን እና ሆረር የሆኑ ፊልሞችን አዘውትሮ መመልከት ያስደስተኛል። የኔው እንዲላ እያለ እንዲሁ እያሾፈ ከኔ ጋር ብዙ ፊልሞችን ተመልክቷል። አምነን ታዲያ አልፎ ውስጥ ያለውን ጥያቄ ከመለሰልኝ በሚል ግምት ሮማንስ የተባሉት አይነት ፊልሞች ታረጋቸዋለሁ። እና ለምን ሴቶች የፍቅር ፊልም እንደሚወዱ ተገነዘብ። የሌለን ነገር አሳይቶ በውሸት አይምሮአችን ውስጥ ልናገኘው ያልቻልነው ማንነት አፍቃሪ የተባለውን ሰው ስለሚያስመለክተን ነው። ያ ህይወት ያ ሐሳብ ኢሉዥናል ህይወት ውስጥ ይከተናል። በእውን እንኳን ባገኘው እንደዚህ አይነት ፊልሞችን እየተመለከትን ባናገኘው አረ በእውናችን እንኳን ባናገኘው እንደዚህ አይነት ፊልሞችን እየተመለከትን ውስጣችን ያለውን ባዶነትና የተከፋ ስሜት እንዲክስልን እንደ መደለያ እንጠቀምበታለን። ይህን ሳስብና ሳይበልጥ ተስፋ ቆረጥኩ። ራሱ ትወናውን እንኳን መስሎና ሆኖ የተጫወተው ሰው በእውነተኛ መሆን የማይችለውን ነገር እንደ ተአምር ሌላ ሰው ላይ ወርዶና ሆኖ ልመለከተው እና በእድል ላገኘው እንደማልችል ተመደምኩ። ይልቁንስ ከተዋሸና ከተደለልን አይቀር በሆረርና በአክሽን ፊልም ራሴን ማታለሉ እንደሚሻል አምኜ ወደ ቀድሞ ምርጫ መለስ አልኩ። ለቱ ማክሰኞ ነበር። አንዳች ነገር ውስጤን ተጭኖታል። የጧት ቡና አልጠጣውም። ቡና ካልቀመስኩ አይኔ አይገለጥም። አንዳች ነገር መጥቶ ክንድ ይልብኛል። እንደ ነገሩ መኪናዬን እያሽከረከርኩ ቢሮዬ ደረስኩ። እንደ ሪሴፕሽንም እንደኔ አሲስታንስ የምታግዘኝ የቅርብ ወዳጅ የሆነችው ሳራ ከተል ብላ ወደ ቢሮ ገባች። ዛሬ ደክሞሻል አለችኝ ገና ክብር። ሳሬ ከምልሽ በላይ በጣም አይኔን መግለጥ እንኳን አቅቶኛል አልኳት። ከላይ የደረብኩትን ኮት ወለቅ አድርጌ መስቀያው ላይ ሰቀልኩ።
በቃ 1-2 ክላይንት አሉን መምጣትሽን ደውለው ቼክ ሲያደርጉ ነበር ከነሱ ጋር ጨርሽና ከዛ ወርደን ቁርስ ምናምን ቀማምሳለን አለች ይሻላል ኦኬ ከታች ቶሎ ቢመጡ ጥሩ ነው እሺ አልኳት ሳሪ ለኔ ኮዳችን በላይ ናት ቢሮ ውስጥ ያለነው እኔና እሷ ብቻ ነን ለወደፊት ስራው የማስፋፋት እቅድ ቢኖረኝ ለጊዜው ከሷ ጋር ያለኝን ወዳጅነት እንዲሁም የስራ ሁኔታ ወድጄዋለሁ ላፕቶፔን ከፍቼ ኢሜሎቼን ቼክ እያደረኩ ማፋሸጊን ቀጠልኩ በሩ አንዴ ተንኳክቶ ሳሪ ወደ ውስጥ ብቅ አለች ኢቮ አቶ ተመስገን ቀጠሮውን ከይቅርታ ጋር ሰርዘውታል ሌላ አስቸኳይ ስብሰባ ገጠመኛሉ አለች ኦ ምንም ማድረግ አይቻልም አሉ አቶ ተመስገን ጠንከር ያሉና ከዚህ ቀደም ከሳቸው ጋር ጥሩ ስራዎችን አብረን የሰራን ሰዎች ነን አዲስ ለማሰራት ያሰሩት ስራ ላይ እድሉን እንዲያመልጠኝ አልፈለኩም ሆኖም ዛሬ ላይ ሰፋና ረዘም ያለ ሚቲንግ ለማካሄድ የሚያስችል ጥንካሬና ጉልበቱም አልነበረኝም ባይሆን አቶ ዘላለም መጥቷል አስገባው አለች ቀጠል አርጋ አቶ ዘላለም ማን ነበር ሳሪ አልኳት ነገሩን እርስ ታርቄ የአዲሱን ወይም ፋብሪካ ባለቤት ረሳሹ አለች ፈቀቅ ኦ አልኩ ጭንቅናቴን እያስኩ ረሳውስ በእናትሽ አስገቢው ፕሊዝ አልኳት ፈጠን ብዬ ባይሆን እስከዛ 2 ማኪያቶ ዘሽልኝ ካንቺ ጋር እስክንወርድ ሳሪ አሉ ይህን ካልኩ በኋላ ቡና ሆኖልኝ መቆየቱ አልተዋጠልኝም ነበር ሳሪ ሽታዋን አሳይታ ፈጠን ብላ ወጣች አቶ ዘላለም ወደ ውስጥ ዘለቀ ጠበቅ ካለ ሰላምታ በኋላ ረፍ እንዲል ነገርኩት ስለ ስራውም አንዳንድ ነገር ተወያየን እድሜው ወጣት የሚባለው የ32 ዓመት ሰው መሆኑን ስሰማ በዚህ እድሜ ውስጥ ያገኘውና የደረሰበት የስኬት ማማ አስገርሞኛል ስለምንኖረው ስራና ስለ አንዳንድ ነገሮች ጥሩ የሚባል የውይይት ጊዜ አሳልፈን ረጋ ያለ ነገር ደስ አለው አብዛኛውን ጊዜ የማዘወትርበት መዝናኛ ቦታዎች ለየት ያሉና ማራኪ ሽቶ የሚያርከፈክፉ ወንዶችን ማውቃለሁ ሆኖ የዚህ ማራኪ ሳላቀውና ሳላስበው ሽታ ወደ ሌላ ስሜት ውስጥ ከተተኝ ስብሰባችን እንዳለቀ እጄን ለመጨበጥ እጁን ዘርጋ አረገ እርጋታው ሳበኝ በቀስታ እጄን ያሳረገው እይታው ቅሪር አለ እኔም ሳቄን አንዳች ድንጋጤ ወረሰው ነበር የተሰማኝ ስሜት ሰውነቴ ላይ ተንጸባረቀ መሰለኝ ፈገግታዬ ድንጋጤና ውሸት እንደሆነ ያስታውቅ ነበር በሰፊው እንደምንገናኝ አምናለሁ አለ ፈገግ ብሎ ፈገግታው አንዳች ምታት ነበረው አፈርኩ ማለት ባይኑና በጥርሶቹ ውስጥ ገባው በሚገባ ከገባውበት ቅዠት ስነቅ ያልኩት ነው የግዴን ቃላቴን እየጎተትኩ ተሰናብቶኝ ወጣ በኋላ እዛው ባለውበት ደረቄ ቆሜ ቀረው ሳሪ እንደተለመደው ክላይንት ወጣ ማለቱን ተከትላ ወደ ውስጥ ገባች ከዛ ደንገጥ ብላ ተመለከተች ምን ነው ወጣብንድ አለች አንዳሽ ሙታን የተመለከቱ ይመስል ፈዝሽ ስትመለከተኝ ተደናግጣ ባለችበት እንደቆመች ጋድ ሽቶ አልኩ ሳላስበው ሳሪ በቀስታ ፈገግ ብላ ተመለከተች እኔም በራሴ ሁኔታ እንደማፈር ብርጌ ጎሮሮዬን ጠራርጌ እይቴን አቅጣጫ ቀየር አደረኩ ሽቶስ ቆንጆ ነው እንዴት የኢቭን አፍንጫ ሰርስሮ ሊገባ ቻለ ነው ዋና ጥያቄ ስትል እንደማሾፍ እያለች ሳቃለች ጀመረች ደግሞ አልኩኝ ከፊት ያለውን ወረቀት እየሰበሰብ ምን አልኩ የተቀባው ሽቶ ይሄን ያክል ከባድና ጠንከር ያለ መሆኑን ሳልረዳ በመቅረቴ ተገርሜ ነው እንጂ አለች በድጋሚ የሹፈት ሳቅ እያለች ዋ አልኩኝ ሳቂ ሊያመልጠኝ እየታገለ አሁን ወሬውን ታይና እንውጣ ራቡ ሊደፋኝ ነው አልኮዲ እንደማሻሸት እያልኩ እሺ አንድ ጠይቀኝ
ፖርትፎሊዮ አለ እሱ ልላክለትና እንወጣለን አለች። ሳሪ ወጣ እንዳለች እጄ ላይ የቀረውን ጠረን ወደ አፍንጬ ወሰድ አድርጌ ያሸጠጥኩ። የሆነ ስሜት ከጭንቅላቴ እስከ እግሬ ድረስ ወረረኝ። ምንድነው? ለምን እንዲሆንኩ ስለም ራሴን ጠየቅኩ። ቀኔ ከሞላ ጎደል በስራና ከሳሪ ጋር ወጣ ገባ በማለት አለፈ። ያን እንደጨረስኩ ወደ ቤት ያመራው የደከመ ገላይን በቆንጆ ሻወር ካነቃቃው በኋላ ለስለስ ያለ ሙዚቃ ከፍቼ ወደ ምግብ ስራ ገባሁ። ገና ሳልቀምሰው የሚጣፍጥ ላሳኛ ሰራው። ከዋይን ጋር ምግቤን ይዤ ወደ ቴሌቪዥኑ ጋር አመራሁ። ፊልም ከፍቼ ገና መቀመጫ ሶፋ ላይ አረፍ ከማለቱ ስልክ ያጋጨለ። አባ እንደሚሆን እየገመት ስልኬን ከተደበቀበት ከትራስ ስር ፈለግ አድርጌ አውጥቼ ተመለከትኩት። አምነን ነበር። ከመሻ አባቴና አምነን ውጪ የሚደውልልኝ ሰው አልነበረም። ስሙን ስመለከተው ደስ ብሎኝ ስልኩን አነሳሁት። ሳስብ አልኩ ፈጠን ብዬ። እኔና አምነን ቪዲዮ ኮል ካልሆነ ማውራት አንችልም። መልኩን ሳላይ ካወራሁት ይሁን የራቀኝ ያክል ሆኖ ይሰማኛል። የምር ይከፋኛል። እኔን ሳታስብ የምትይበቃ መጪው በሹፈት መልክ በረዥሙ ተነፈሰ። አልጋው ላይ ጋደም ብሏል። guess what አልኩ ሳቅ እያልኩ። ለአምነን የተፈጠረውን አንድ ስንጥር ነገር ሳላስቀር መናገር አመሌ ነው። እሱን ካላወራሁት ያመኛል። እሺ ባለፈው ዲል ለመፈጸም ስትደራደሪ ከነበረው ሰውዬ ጋር ነው ይሄ ሁሉ የነበረው ኔጎሽዬሽን ተሳካ? አለ ፈገግ ብሎ። እሱ አይደለም ግን እሱን ጫፍ ላይ ነው አልኩ ፈገግታዬ ለማቆም ፈጠን ብዬ መለስ እያልኩ። ባክ ሌላ ነገር ነው አልኩ ውስጤ ለምን እየፈነጠዘ እንዳለን መረዳት አልቻልኩም ነበር። እሺ የምትወጂው አዲስ ብራንድ በስጦታ መልክ ሰጠሽ ወይ ጋሽ ላከልሽ? ጭንቅላቱን እያሻሸ ሳቅ ብሎ ገመተ። ወያምን አታሹፍ ባክ አልኩ። ሰፍ ያልኩበትን ወሬ ያቆረፈደው እንደዛ ወሬን ያቆረፈደው ያክል ተሰምቶኝ እንደ ሕፃን ልጅ እያቆረፍኩ እሺ ተናገሪ ምንድነው? ገስዋት ብለሽ በሰው ግምት ትበሳጫለሽ? ጉድ እኮ ነው አለ እየሳቀ። ዛሬ ለመጀመሪያ ጊዜ አልኩ አፈር እንደማለት እያለ አለ ለወሬ ቸኩሎ። ይሁን ልሽ ታማርከኝ አልኩ ቃላቴን እየቆራረጥኩ። አምነን ደንገጥ እንዳለ በዝምታ ተመለከተኝ። እንደዚህ አይነት ስሜት እንዳለ እንኳን አላውቅም ነበር። እኔ እንጃ ብቻ ትኩረቴን ሳበው አልኩት። ክላይንት ነው? ድምፁ ቀነስ አለ አልኩ አፈር እንደማለት ብዬ። ምናልባት ስለዚህ ነገር የምታጋራኝ ነገር ካለ አልኩ። አምነን እንደሌላው ጊዜ ቀልጠፍ ብሎ አላወራ ሲለኝ የሱን ሐሳብ ለመስማት ጠየቁ። እኔ እንጃ እኔ ሴት አይደለሁ እንግዲህ አላንገቱን ሰበር እንደማድረግ እያለ ያው አንተም ታውቃለህ እኔ እንደዚህ አይነት ስሜት ከዚህ በፊት ተሰምቶኝ እንደማያውቅ እና አዲስ የሆነ ነገር ነው። ሳሪ ደረቄ ቆሜ አይታይ ስታሹፍብኝ ነበር አልኩ በሁኔታ ያፈር እንደማለት ብዬ። ይሄን ያክል ገኖ የታየ ነገር ነበር አለቀና ብሎ እየተመለከተኝ። እኔ ሳልመልስለት ላፍታ ዝም ብዬ ተመለከትኩት። እኔ እንጃ ምን ነገሩ አዲስ ሲሆንብኝ ነው። እኔም ላውራ ብዬ እኮ ነው የሆነ እርጋታው ንግግሩ አቀራረቡ በቃ ከዛ ማዕዛው ሳበኝ አወደኝ አልኩ አይኔን ጨፈን ገለ ጥያደረኩ በማላቀው ተሰምቶኝ በማያቀው ስሜት ራሴን እየገለጽኩ። አምነን ዝም ብሎ አደመጠኝ። እኔ እንጃ አለ። ስሜን አንድ የቃላትና የማላላት አይነት ዘይቤም ቢሆን ይቅርበታችን ኢቫዬ የሚለኝ አምነን ኢቭ ሲል በሙሉ ስሜ ጨከን ብሎ ጠራኝ።
በቃ ለማንኛውም መሽቷል፣ ነገ እንኖራለን። አንቺም በቃ ተኝ አለ። መድኃኒትሽ እንዳረሽ አለ። ቀጠል አድርጎ በችኮላ መልክ የሁል ጊዜ ማስጠንቀቂያውን አስተላለፈ። እሺ ባይ ነገ። ንግግሬን ሳልጨርሰው ስልኩ ተዘጋ። ግራ ገብቶኝ ስልኬን ወረድ አደረኩ። የከፈትኩትን ፊልም እየተመለከቱ ምግቤን መመገብ ጀመርኩ። ሆኖም ከቀልቤ ፊልሙን አላየውም ነበር። ሐሳቤ አንዴ አቶ ዘላለም ጋር፣ አንዴ ደግሞ አምነን ጋር ተጓዘ። ልቤን ጭንቅ ሲለኝ ፈራ ብዬ ሐሳቤን ለመቀየር ሞከርኩ። ልቤ በሽተኛ ነው። በየቀኑ የሚወሰድ መድኃኒት የሚፈልግ ህመምተኛ ነው። ለዛ ነው ሐሳብና ጭንቅ ከኔ የራቁ ስሜቶች ለመሆን የተገደዱት። አንዳንዴ ህይወት ባያድለኝስ፣ የሚንከባከበኝ በኑሮ ባለጠጋ የሆነ አባት ባይኖረኝስ ስል ሁሌም አስባለሁ። ለዛ ነው ወላጅ አልባ ህፃናት ላይ አዲስ ፕሮጀክት የጀመርኩት። ደራሽ ወገን የሌለው የትም ይወድቃል። ያንን ሳስበው ለነዛ ህፃናቶች ልቤ ይሰበራል። እንኳን እናትም አባትም ማጣት ቀርቶ የእናትን ፍቅር ብቻ ሳያውቁ ማደግ ምን ያክል ከባድ እንደሆነ አውቃለሁ። ምናልባት አንዳንዴ ራሴን እጠይቃለሁ፣ ለዚህ ይሆን ፍቅር ማይገባኝ? ማፍቀር ያልቻልኩት ለዚህ ሲሆን ስለ ራሴን ሁሌ እጠይቃለሁ። ያልተመለሰ በከባድ ቁስልና ህመም የተሸፈነ ትውስታ ስላለ ይሆን? እናቴ ከይቴ ጠፍታለች። ማቃት በፎቶ ብቻ ሆኗል። ሳቋን ፎቶ ላይ የታተመው ብቻ ነው። የሳቋን ድምፅ ለዛውን ግን ማስታወስ አልችልም። ጠረኗን ረስቼዋለሁ። አንዳንዴ ልክ እንደ አዲስ ይናፍቀኛል ሁሉ ነገሯ። ከመሬት ተነስተሽ እቀፊያት 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 ይለኛል። የተለመደው ህይወቴ ግን በዛው ቀጠለ። ጧት ከእንቅልፌ ተነስቼ ወደ ስራ ያቀን ነው። ስራ ቦታ የተለመደውን ተግባሬን እየፈጸምኩ ነበር። በራፉ በስሱ ተንኳክቶ ካለምንም እንቅስቃሴና ድምፅ ያጣለ። ሳሪ ፈጠን ያለ ድምፅ አሰምታ ትገባለች እንጂ እንዲህ እንደማትቆይ ስለማውቅ እየተይን ወደ በራፉ አድርጌ ይግቡ አልኩ። በሩ በስግታ ተከፈተ። ዘላለም ነበር። ፈገግታውን ከአበባ ጋር አስከትሎ ወደ ውስጥ ዘለቀ። ሀፊን ምን አንዳች ነገር እንደያዘው እንኳን ሳይታወቀኝ ፍዝዝ እንዳልኩ ቀረ። ቅርታ ዘውብዬ ገባው አይደል አለ ድንጋጤን ተመልክቶ። አረ በፍጹም። ጉሮሬን በፍጥነት ጠራርጌ ከወንበሬ ብድግ አልኩ። እባክህ ግባ፣ ሳሪ ነበር ኤክስፔክት ያደረኩት አልኩ። ደራሲ ባህሪ ማስተባበያ እየሰጠው። ይህን አበባ ስመለከት አንድን ሰው አስታወሰኝ አለ ሳቅ ብሎ ጌታውን ከአበባው ወደ እኔ መለስ እያደረገ። እናም ይዤልሽ ለመምጣት ተገደድኩኝ አለ በድጋሚ ፈገግ እያለ። በጣም አመሰግናለሁ አልኩ። አበባውን ተቀብዬ ወደ አበባው ማስቀመጫ ይዣቀን ነው። ፊቴ ከአበባው እኩል አበባ እባክህ አረፍ በል ይቅርታ አልኩ ከሀሳቤ ተመልሼ። እሱም ፈገግ እያለ አረፍ አለ። ከስራም ከሌላም ነገር እያጣቀስን ጨዋታችንን ቀጠልን። ሳሪም እንደተለመደው በሩን አንድ አንኳኩታ ባንክ እኮ የሌላ ያቆዩን እንደ ቀል ምሳ ሰዓት ሆነ በይ ተነሺ አለች። ጌቷን ከያዘችው ወረቀት ላይ ሳታነሳ ንግግሯን እየቀጠለች። ዝምታ የቆየት ሲልባት ቀና ብላ ተመለከተችኝ። ከዛ ሁለታችንም አፈራርቃ እያየች በጣም ይቅርታ ከእንግዳ ጋር እንደነበርሽ አላወኩም ነበር አለች ፈጠን ብላ። ሰላም ሳራ አለ ፈገግ ብሎ እየተመለከታት። ሰላም አቶ ዘላለም አለች እሷም በትህትና ተሞልታ። በቃ ዛሬ ከስራ ስትወጪ መጥቼ ፒክ አደርግሻለሁ አለ ከመቀመጫው ብድግ እያለ። ከላይ የለበሰውን ኮት አስተካከለ። ደስ ይለኛል አልኩ መሽኮርም የበዛበት ፈገግታዬን ለመደበቅ እየታገልኩ። ሁኔታችን በጥሞና ያጤነች የነበረችው ሳራ እግሯ ወጣ እንዳላት አፏን በጉጉት ከፈት አርጋ እየሳቀች ወደ እኔ ጋር ቀረባለች። አንድ ነገር ሳይቀር ሙሉ ዘገባ ፈልጋለሁ አለች ወደ እኔ ቀረብ ብላ። ኧረ እንዳይሰማ አልኳት እኔም አብሬያት በሁኔታዋ ሳቅ እያልኩ። ለምሳ ስንወጣ አውራሻለሁ አልኳት።
ጭራሽ አበባ ተይዞ መጥቷል አለች አጠገቤ በአበባ ማስቀመጫ ውስጥ ያኖረውን ቀይ ጽጌረዳ አበባ ተመልክታ። ዘላለም ባለው ሰዓት ቀጠሮውን አክብሮ ወደ ራት ግብዣ ሊወስደኝ መጣ። እኔም እንደ ነገሩ ፊቴ ላይ አንዳንድ ነገር ጨማምሬ ራሴን አዘጋጅቼ ጠበቅኩት። ስራዬን በጊዜ ስላጠናቀቅኩ ሲደርስ ለመውጣት ደቂቃ አልፈጀብኝም ነበር። ቦሌ ጃፓን አካባቢ ወደሚገኘው እንጦጦ ሬስቶራንት አቀናን። ቦታው ለስለስ ያለና ማራኪ ነው። በተለይ ደግሞ ለፍቅረኛሞች የሚመጥን ቦታ ነበር። ምግባችን በልተን ወይናችን እየተጎነጨንና አንድ ሁለት እያልን በጨዋታና በሳቅ አመሸን። ዘላለም ለመቅረብ የማይከብድ ቀል ያለ ሰው ነበር። አመሻሽ ላይ በሱ መኪና ወደ እኔ ቤት አቀናን። ቤት ጻርሶና ጉንጬን በስሱ ሳም አድርጎ በሌላ የራት ዓለም የምሳ ግብዣ እንድንገናኝ ተስፋ እንደሚያደርግ ነግሮኝና ተሰናብቶኝ አቀና። እኔም በነገሩ ታሽኮረመምኩ። እንደ ገና የዩኒቨርሲቲ ተማሪ ሆንኩ ያክል ተሰማኝ። ዘገባውን ወደ ሳሪና ወደ አምነን በፍጥነት ላኩ። ሳሪ በደስታ መልስ ሰጠች። አምነን የላኩለትን የቴሌግራም መልእክት ተመልክቶ በዝምታ አለፈኝ። ነገሩ ግራ አጋብቶኝ እኔም ሌላ ቀን ላይ በስልክ በሰፊው ለወራው አሰብ አድርጌ ነገሩን ችላ ብዬ ተወት አደረኩት። ከዘላለም ጋር ያሳለፍኩትን ምሽት ደጋግሜ እያሰብኩ እና በምናቤ እየሳልኩ ወደ መኝታዬ ሄድኩ። የኔና የዘላለም ግንኙነት ቀስ በቀስ እንዲያለና ጠንከር ያለ መምጣት ጀመረ። ነገሩ ከኛም አልፎ በጓደኞቼ ዘንድ ሞቅ ባለ ወሬ የሚነሳ እጩ አጀንዳ ሆኖ አረፈው። እኔም የ27 ዓመቴን ልደት እንዴት ባለ ለየት ባለ ስጦታ ልቀበለው መሆኑን ሳስብ ተደሰትኩ። እንደውም ልደቴ ቅዳሜ ነበር የዋለው። ከእንቅልፌ የቀሰቀሰኝ አባረሽ እንኳን ተወለድሽ መልእክት ነበር። ትንሽ ቆየት ብሎ በሬ ተንኳኳ። ሰርፕራይዝ እንዲያረጉኝ ከአባቴ የተላኩት የልደት ፕሮግራም አዘጋጆች ነበሩ። በትልቅ አበባና በልዩ ቀለም በተሽቆጠቆጠ ኬክ የአባን መልካም ምኞት በዘፈንና ሞቅ ባለ ሁኔታ ገለጹልኝ። አባ ምንም አጠገቤ ባይኖርም አብሮኝ የሆነ ያክል እንዲሰማኝ ስላደረገ አመሰገንኩት። የመልካም ልደት ምኞቱ በዛው ቀጠለ። እኔም አመሻሽ ላይ ከዘላለም ጋር ወዳለኝ የራት ግብዣ ለማምራት ተዘጋጀው። ሆኖም ውስጤን አንዳች ነገር እርብሽ አደረገኝ። አንድም ዓመት ሳት ብሎ ረስቶኝ የማያውቀው ያምነን መጥፋት አሳሰበኝ። ነገሩን ባላውቀውም ውስጤን አስከፋኝ። ለልደቴ ቀን አንዳችን መልእክት ያለ መላኩ ውስጤ እንዲረበሽ አደረገው። ልብሴን ለባብሼና ተቀባብቼ እንደጨራረሱ የበር ደውል ተሰማ። ዘለኒት ሳይደውልልኝ ከተፋ ልብስ ስላሰብ ብያደረኩ ወደ በር ራፍ ያመራው። ለነገገሬ አፌን አዘጋጃጅቼ በሬን ከፈት ዛረግ ዘሊን ሳይሆን አምነን በራፉ ላይ አበባ ይዞ ቆሞ ተመለከትኩት። ውስጤን አላቅም ደስታው እንደነካጤም ተሰማኝ። አልኩ በደስታ። ወዲያው ፈገግ አለ። ሁልጊዜ ሲያወራኝ የማይጠፋውን ፈገግታውን አስመለከተኝ። ሳላስበው ልክ ወንድሟን ዳቀፈች ሕፃን ዘልዬ ተጠመጠምኩበት። እንኳን ተወለድሽልን አለ እቅፍ ውስጥ እንዳለው በጆሮ እያንሹካሹከ አመሰግናለሁ አልኩ። ከፍተኛ ደስታ ውስጤን ተሰምቶት በጣም ከፍቶኝና ደብሮኝ ነበር። የልደቴን ቀን የረሳ መስሎኝ አልኩ እንደ ሕፃን ልጅ የተሰማኝን ቅሬታ ቶሎ እየገለጹ። አምነን ሳቅ አለ። ቢረሳ የዛሬን ቀን እንድትረሳለሁ አለ በፈገግታ አይኔን እየተመለከተ። ወዴት ነው ታዲያ ነሳሪ እየጠበቁሽ? አላለባበሴን እየተመለከተ አይ አልኩ። ብላሽ ምን ሊሆን እንደሚችል ግራ ገባኝ። የራት ግብዣ አለብኝ አልኩ የውሸት ፈገግ ብዬ። ከማጋ አለ ጭንቅላቱን በጥያቄ መልክ ነቅነቅ እያደረገ። ከዘሌ ጋር አልኩ። እይታው ዘሌ ማን ነው በሚል ጥያቄ እንደተሞላ ያሳብቅበት ነበር። ዘሌ እንደውም የኛ ክላይንት ብዬ
ነገሩን መለስ አድርጌ በትውስታ ትዝ እንዲለው ለማድረግ ጣርኩ። ዘሌ የመጀመሪያ ቀን ላይ ማዛው የማረከኝ ሰው አለ የተከፋ በሚመስል ሁኔታ። ያ አልኩኔም ሳላስበው ደስ የማይል ስሜት ወረረኝ። እንደዛ ከሆነ አልያዘሽ በድጋሚ መልካም ልደት አለ። ቅሬታ የሞላውን ፊቱን የግድ ፈገግ ለማድረግ እየታገለ ስጦታሽ አለ ከኋላ ደበቅ ያደረገውን የስጦታ ዕቃ አድርጎ ያበረከተልኝ። እኔም በቀስታ ከእጁ ያመጣውን ቀበል ላደረኩት። አመሰግናለሁ አልኩ። ቻው አለ። ቀና ብሎ ሳይመለከተኝ ፊቱን አስሮ በመጣበት ተመለሰ። አምነን እራት ለመጋበዝ ለኔ ቀደም ብሎ እንደመጣ የተረዳሁት አለባበሱን ከኋላ ሁኜ ስመለከተው ነበር። ያሰበውን ነገርና እቅዱን በማበላሸቴ በራሴ ያዘንኩ። ሆኖም ግን ለመጀመሪያ ጊዜ ፍቅር ከያዘኝ ሰው ጋር የሚኖረኝ ልደት በዓል እንደመሆኑ መጠን እድሉን ማሳለፉን አልፈለኩም ነበር። ከዚህ የተሰጠኝን ስጦታ ይዤ ወደ ውስጥ ዘለኩ። አበባውን ጠረጴዛ ላይ አኑሬ ፈጠን ብዬ ስጦታውን ወጣ አድርጌ ተመለከትኩት። የተጠቀለለውን ፈትቼ እስከጓጓው ከዛ ውጭ የተመለከትኩት የአንገት ጌጥ ነው። እጅግ ውብ ነው። ከኋላ ስሜ ተጽፎበታል። ከዛ አንገቴ ላይ አሰርኩት። ወዲያው ስልክ ያቃጨለ ዘሌ ነበር። ፈገግ አልኩ። ለመሄድና እሱን ለማግኘት ይበልጥ ጓጓው። በጨራረሴን በስልክ አሳውቄው ለመነሳት ተዘጋጀው። ከዘሌ ጋር ወደ ቆንጆ የሚባል የራት ጊዜ አሳለፍን። ሁሉም ነገር ማራኪ ነበር። አንድ ስጦታ አለኝ አለ በወሬያችንና በሳቃችን መሃል። ጉሮሮውን ጠራርጎ እኔም ስጦታውን ለማየት ቸኮልኩ። አነስ ባለች የስጦታ ማንጠልጠያ ካርቶን የለቴን ስጦታ በረከተልኝ። ፈገግ እያልኩ ከፈትኩት። በልብ ቅርጽ ያለ የአንገት ሐብል ነበር። ሳቅ አልኩ። ፍቃጅን ሌላ አድርግልሽ አለ ሳቅ ብሎ እየተመለከተኝ። እኔ ነገሩ ትንሽ ቅር ቢያሰኘኝም ቅር መሰኘቴን ደበቅ ለማድረግ ሞክሬ እሽቴን ገለጽኩ። ያደረግሽ ነው ልቂው አለ ፈጠን ብሎ። ከአንገቴ ላይ ያምነን ስጦታ መፍታቱ ከበደኝ። አምነን ራሱን አውጥቼ ያስወገድኩት ያህል ሆኖ ተሰማኝ። ቅር እያለኝም ቢሆን ወለቅ አድርጌ ቦርሴ ውስጥ ጨመርኩት። ዘሌ ፈገግታውን ሳላየው ከኋላ ዞር ብሎ ጌጡን አንገቴ ላይ ያሰረው። እኔም የግዴን ሳቅ እያልኩ ምስጋናዬን ገለጽኩ። ከነበረን ደስ የሚል ቆይታ በኋላ ዘሌ ቢል ካዘዘ በኋላ ቤት እንቀይር ሲል ሀሳብ አቀረበ። እኔም በሀሳቡ ተስማምቼ የተነሳው በመኪና ከተማው ላይ ትንሽ ዞር ካልን በኋላ ወደ አንድ እንግዳ ማረፊያ ህንጻ አመራን። እይታዬ ትንሽ ጥርጣሬ ተሞላው ነበር። ሪሴፕሽን ጋር ስንደርስ ልቤ በፍጥነት መምታት ጀመረ። ዛሬ ልደትሽ ነው፣ ቀኑን ልዩ ማድረግ ፈልጋለሁ። ዛሬ ቤት ሸኝቼሽ መመለስ አልፈልግም፣ አብሬሽ ማደር ነው የምፈልገው አለ። አንገቴን በስሱ ያዝ አድርጎ አይኔን እየተመለከተኝ አይሆንም እምቢ የምልበት አቅሙና ድፍረቱ ብን ብሎ ጠፋ። ዝምታዬ እንደሽታ ቆጥሮት ፈጠን ብሎ አልከያዘ። ቁልፉን ተቀብለን ወደ አልጋው አመራን። አሳንሰር ውስጥ በዝምታ ከራሴ ጋር እያወራው ደረስኩ። 5ኛው ፎቅ ላይ ስንደርስ እጅ ለእጅ እንደተያይዘን ወረድን። ልቤ በፍጥነት መምታት ጀመረ። ይሆናል ብዬ ያላሰብኩት ነገር ባልጠበቀ ቀን ሊሆን እንደሆነ ሳስበው ፍርሃት አለኝ። ውስጥ እንደገባን ዘሌ አረፍ እንድል ነግሮኝ እሱ ወደ መታጠቢያ ቤት ዘለቀ። ፈራ ተባ እያልኩ አልጋው ጫፍ ላይ አረፍ አልኩ። ዘሌ ካፍታ ቆይታ በኋላ ብቅ አለ። ከላይ የደረበውን ኮት አውልቆና ደረቱ ላይ መጀመሪያ ረድፍ ላይ ያለችዋን ቁልፈት አርጓት ነበር። አይኖቼ ተስለመለሙ። ቀና ብዬ በሙሉ አይኔ እሱ መመልከት አስፈራኝ።
ወደኔ ዘንድ በቀስታ ቀረብ ባለ አጠገቤ እንደደረሰ ቀና ብዬ እንዳንጋጥጬ በፍርሃት አይን ተመለከትኩት። ቀስ ብሎ ወደ ታች ጎንበስ ብሎ ከንፈሬን ሳመኝ። ስሜታችን እየተቀያየረ ሲመጣ ታወቀኝ። ትንፋሻችን ጋለ። ዘሌ በእጁ ሰውነቴን መደባበሱን ቀጠለ። ከተቀመጥኩበት በቀስታ ብድግ አድርገኝ። በሳሙን ሳያቆም ልብሳችን በየተራ ወደ መሬት ጣልን። ወደ አልጋም እንደተያዝን ወጣን። ከእንቅልፌ ስነቃ የዘሌ እቅፍ ውስጥ ነበርኩ። ፈገግ አልኩ። ዘሌ አይኑ እንደጨፈነ ግንባሬን ሳማረገ። በድጋሚ ተቃቅፈን ለዘመናት ብዬ የማላቀውን ቃል ለማለት ከንፈሬን እንዳላቀቁ የዘሌ ስልክ አቃጨለ። ደንገጥ ብሎና ገልበጥ ብሎ በሱ በኩል ከኮመዲኖ ላይ ያስቀመጠውን ስልክ ተመለከተ። ከዛ ከመቅስበት ብድግ አለ። የስራ ስልክ ነው፣ ማንሳት ይኖርብኛል፣ ይቅርታ አለ በችኮላ። ሱሪውን ጠለቅ አድርጎ ከላይ ቲሸርት እያጠለቀ ወደ መታጠቢያ ቤት አመራ። ባይ ተከተልኩት። ለምን እንደሆነ ባላቅም የሆነ ቅር የሚል ስሜት እርምጃውን ተከትሎ በሄደው እይታዬ ቁጥር ጨመረ እና ከፍ ብሎ ተሰማኝ። ከዛ ካፍታ በኋላ በቃ አለ የኔ ፍቅር አለኝ። ወደ እኔ ቀረብ ብሎ ግንባሬን ሳማረገ። ቁርስ በልተና ቤት ሸኝቼሽ ቤት ደስ ባለኝ ነበር፣ ሆኖም ግን አስቸኳይ ሚቲንግ ተጠራን አለ ጠደፍ እያለ። በእሁድ ቀን አልኩ። ነገሩ ግራ አጋብቶኝ። አዎ አይገርምም፣ ሰሞኑን አንድ ኢሹ ተፈጥሯልና አስቸኳይ ስብሰባ እንደታዘዘ አሁን ጸሐፊ ናት ያሳወቀችኝ አለ በችኮላ ልብሱን እየጠለቀ። እንዴ አንተ የድርጅቱ ባለቤት መስለኝ አልኩ። ባንሶላው ገላይ ሸፈን አድርጌ ቀና ብዬ እየተመለከትኩ ጠየቅኩት። ማለቴ አንተ ስብሰባውን ካልጠራ እነሱ እንዲጠሩ ብዬ ነው አልኩ። ነገሩ ግራ አጋብቶኝ። ቢዝነሱ እኔ ብቻ አይደለም፣ በዘር በውርስ የመጣ ነው። እኔና ሌሎች ያጎቴ ልጆችም ሼር ናቸው አለ። ካመላለሱ ጥያቄውን መጠየቄ እንዳልወደደልኝ የሚያሳይ ገጽታ ነበረው። ለማንኛውም ማታ እደውልልሻለሁ አለ። ከዛ በሩጫ እየተጣደፈ ልብሱን ቀይሮ ወጣ። እኔም ባለውበት በፍረስ ስሜት ተመልሼ ጋደም አልኩ። ውስጤን የሆነ ፍርሃት ቢጤ ወረረው። ረጅም ሰዓት እዛ ክፍል ውስጥ መቆየቱን አልፈለኩም ነበር። ተነስቼ ልብሴን ለባብሼ ክፍሉን ለቅቄ ወጣው። እቤት እንደገባው ምንም ሳልሰራ ወደ መኝታ ያመራው። ለረጅም ሰዓትን በእንቅልፍ አሳለፍኩ። ሆኖም ስነቃ አንዳች ነገር እንደተጫነኝ ነበር። የሆነ ሐሳብ ያልተመለሰ ጥያቄ የሆነ አይምሮ ውስጥ ይመላለስ ነበር። ረሃብ አንጀቴን ሲያላውዘው የሆነ ነገር ለቀማመስ ወደ ኪችን አቀናሁ። እንደ ነገሩ እንቁላል እየጠባበስኩ የጽሁፍ መልእክት ወደ ስልክ ገባ። ከዘሌ ነበር። ማታ እንድንገናኝ የሚጠይቅ መልእክት። ውስጤን እፎይታው እንዴት እንደሰማኝ። እፎይታው ጥሎብስ ያለ ማለቱ ነገር እሁን ሆኖ ስመለከተው ነበር። ንዴቱ ደግሞ የመጀመሪያ አደራችንን አብረን በጧት ብቻዬን ጥሎኝ የሚሄዱ ነገር ነበር። ምንም ምላሽ ሳልሰጠው ቆየው። ወደ ከሰዓት ስልክ ያቃጨለ ዘሌ ነበር። እታች የመኖሪያ አፓርትመንት ስር እንደሆነና ሻይ ቡና ሊጋብዘኝ መልካም ፍቃዴ ጠይቀኝ። እኔም በኩርፊያ እያንገራገርኩ ከላይ ጃኬት ነገር ደረብ አድርጌ ወጣሁ። ሳይ እንደው ጊዜው ነበር። ፊቱ በፈገግታ ፈካ። በቃ ከዛ ሳማረገኝ። እኔም ለንዴትና ለደስታ ቅርብ ነኝ። ፊቴ ማለት የስሜቴ መስታወት ነው። ሁሉን ዘርግፎ ይናገራል። መከፋቴን ከአይኔ በቅድሚያ ተመለከተ። ቀጠል አድርጎ በጎንና ጎን በንዴት ቲማቲም የሚሆኑትን ጉንጮቼን ተመለከተ። በብስጭትና በኩርፊያ ስሜት የታችኛውን ገልበጥ ያለውን ከንፈሬንም አየ። በዛ ስሜት ውስጥ ወደ አትላስ አቀናን።
እኔ ከሻይ ቡና ይልቅ አይስክሬም አምሮኝ ነበርና እሱን ወደምናገኝበት ቦታ ሄደን ተቀምጠን እጅ ለእጅ ተያይዘን ከዛ ወሬያችንን ቀጠልን። እሑድ ስለነበር ህፃናት በዝተውና ቤቱ ተጨናንቆ ነበር። ወንበራችን እንደያዝን ዛሌ አይስክሬሙን ለማዘዝና ክፍያ ለመፈጸም ከመቀመጫው ተነስቶ ሄደ። ፊቱን መለስ አድርጎ የነበረው ስልኩ ሲበራ ተመለከትኩ። ከዛ ጥሪ ማሰማት ጀመረ። ልጠራው እጄን ከፍ አደረኩ። እየተመለከተኝ አልነበረም። በልብ ቅርሴ የተንቆጠቆጠ ሜሪ የሚል ስም ነበር። ግራ ተጋብቼ ወዲያው ተመለከትኩ። ጥሪው እንዳበቃ ከላይ የጽሁፍ መልእክት ወዲያው ከተል ብሎ ገባ። ፍቅር ታመሻለህ እንዴ እየጠበቅኩ ነው አይነት ነገር እያለ የሚቀጥል ልቤ በፍጥነት ይመታ ጀመር። አንዳች ነገር ውስጤን አስደነገጠው። ዛሌ በፈገግታዬና የሱን ምርጫ አይስክሬም ይዞ ብቅ አለ። ወደፊት የቀረብ እንዳረገው በተራዬ ልሳኔ ተዘጋ። ፊቴ ግልብጥብጥ አለ። በሰዓቱ ምን ማድረግ እንዳለብኝ ግራ ተጋባ። የግዴን ፈገግ ካልኩ በኋላ ስልኬን አንስቼ በሚንቀጠቀጥ እጄ መልእክት ለመላክ ታገልኩ። እኔም ጉዳይን እስክጨርስ እሱም ተደውሎለት የነበረ አስቸኳይ ስልክ እንዳለ በውሸት ገልጾ ስልኩን ለማውራት ወደ ውጭ ወጣ። እንዳይመለስብኝ በመስጋት የተቻኮልኩ በሚንቀጠቀጡ እጆቼ ጻፍኩ። ችግር ውስጥ ነኝ፣ ቤት ቶሎ ናልኝ የሚል መልእክት ነበር። መልእክቱ ልክ እንደጨረስኩ ዛሌ ወደ ውስጥ ዘለቀ። ከዛ ፈገግ አለ። እንዴት የተካነበት ነው አልኩ በውስጤ። ወዲያው እሱ መጥቶ ቁጭ እንዳለ ነበር ስልክ ያቃጨለው። አምነን ነበር። በደስታ ስልኩን አነሳሁት። ድምፁ ጆሮዬ ጥልቅ አለ። እንደምንም እንባዬ እንደመታገል አልኩኝ። ምን ሆነሽ ነው አሁን ንገሪኝ አለ። እየጮኸ ነበር። የጭንቀት ነበር። በቃ ልምጣ አልኩ እንደነገሩ ለማዋሸት እየሞከርኩ። ውጪ ነሽ? የት ነሽ? እመጣለሁ ምናምን አለኝ ፈጠን ብሎ። በቃ እየመጣው ነው እዛው እንገናኝ አልኩ ከተል አድርጌ። ከዛ አምነን እሺታውን ገልጾ ስልኩ ተዘጋ። ራይድ ጠርቼ በአስቸኳይ መሄድ እንዳለብኝ ነገርኩት። እሺታውን ገለጸልኝ። ለመስማማት አላመነታም ነበር። ከዛ ራይድ ውስጥ ገብቼ ወደ ቤት የተመለስኩ። የሆነ የመደንዘዝ አይነት ስሜት ተሰማኝ። የቱ ጋር እንደተሸወድኩ ግራ ገባኝ። እቤት ስደርስ አምነን በራፊ ላይ ትዕግስት ባጣ መንፈስ ከአንዱ አቅጣጫ ወደ ሌላ አቅጣጫ እየተንጎዳጎደ ተመለከትኩት። ከሩቅ ሳየው እንባዬ ግጥም አለ። እንዳየኝ በድንጋጤ ወደ እኔ ዘንድ ገሰገሰ። አጠገቤ እንደደረሰ እቅፍ ውስጥ ውሽቅ አልኩኝ። አለቀሱ። ምንድነው እሹ ምን አርጎሽ ነው አለ። እንዲሁ አይቶኝ የሚረዳኝ አምነን ነገሩ ከዘሌ ጋር የተሳሰረ መሆኑን ለመገንዘብ ሰከንድ አልፈጀበትም ነበር። ሸወደኝ፣ አታለለኝ፣ ሰራልኝ አልኩት በቁጭት ስሜት እቅፍ ውስጥ እንዳለው። እሺ በቃ አለ ላፍታ ካደመጠኝ በኋላ። ወደ ቤት ከዘለቅን በኋላ ሶፋ ላይ ሶፍቴ እንደማጀበ ይዤ የተፈጠረውን ነገር አንድም ሳላስቀር ነገርኩት። አምነን ስሜቱ ሲቀየርና ሲናደር ተመለከትኩት። ቢያገኘው እንደሚገለው ደጋግሞ ጥርሱን የነከሰ ዛተ። እኔ ፈስሼ ቀረው። ክብረ ንጽህናዬን አሳልፌ የሰጠሁት ለአንድ ውሸታም ሰው መሆኑን ሳስብ የምር በጣም ተጎዳው። በዚህ ሁኔታ ውስጥ ሳምንታት ተቆጠሩ። የመጀመሪያውንም የልቤን ስብራት አሳለፍኩ። ልቤን ለመጠገን ሳሪና አምነን ካጠገቤ ነበሩ። አምነን አልተለየኝም ነበር። የአምነን ልዩ ስሜትና ፍቅር ጎልቶ ታየኝ። እስካሁን አጠገቤ የነበረ ውድ ነገር እሱ መሆኑን መመልከት እንዴት እንደተሳነኝ አላቅም። ራሴን ወቀስኩት። ዘላለምን እስከጀመርኩት ስራ ሁሉን ነገር እርግፍ አድርጌ ከሱ ጋር ያለኝን ፋይል ዘጋው።
ሆኖም እሱ በሰበብ አስባቡ አድምጪኝ የሚል ከንቱ ምክንያት እንዲውሸት ጋጋታን እየደረደረ ለማመጥ ሞከረ። በጊዜ ሂደትም ባለቤቱ ነኝ ያለው መስሪያ ቤት ባለቤትነቱ የሱ አለመሆኑና የባለቤቱና እሷም በውርስ ከቤተሰቦቿ ጋር ተካፍላ እያስተዳደረችው ያለችው ድርጅት መሆኑን በአምነን እርዳታ ደረስንበት። ከዛ ባለፈ ከፍተኛ ወደ ተባለ ኪሳራ እንዲሁም የማጭበርበር ሁኔታ ላይ እንደሆነ ለማወቅ ጥሩ የሚባሉ መረጃዎችን አገኘን። ራሴን የየትኛው ወገን ጠበቃ አድርጌ ማስተዋወቅ እንዳለብኝ ግራ ተጋብቼ እንዲሁም በደፈና በማይታወቅ ሰው አስብዬ እጄ ላይ ያሉትን ማስረጃዎች በሙሉ ሊጠቅማት ወደ ባለቤቱ ሜሮን ላኩ። ይህኔ ቁስሌ አንዳች ሕክምና ያገኘ ሆኖ ተሰማኝ። በሂደት አመንም ለኔ ያለውን ስሜት አጋራኝ። ካወቀኝ ጊዜ ጀምሮ እኔ ለሱ የቅርብና የልብ ጓደኛው ብቻ ሳልሆን ለሚስትነት የሚመኘኝና የሚያፈቅረኝ ሴት እንደሆንኩ ገለጸልኝ። ህይወቴ በድጋሚ መስመር መያዝ ጀመረ። በንዴትና በሐዘን ከነበርኩበት የድባቴ ስሜት እንደምንም መላቀቅ ጀመሩ። ከስራ ባሻገር ራሴን መንከባከብና ራሴን መመልከት ላይ ማተኮር ጀመርኩ። የተቀመጥኩበት ካፌ የግል ስራ ለመስራት እንዲሁም መጽሐፍ ለማንበብ ልዩ የመንፈስ እርካታን የሚሰጥ ቦታ ነበር። የያዝኩትን ሀት ቸኮሌት እየተጎነጨው ፓርትነር ኢን ክራይም የሚል የትሬለር ዘውግ ያለው መጽሐፍ በተመስጦ ማንበቤን ቀጠሉ። ስልኬ ወዲያው አቃጨለም። አላቀው ስልክ ነበር። ሄሎ አልኩ። መጽሐፉ ያለውበትን ቦታ እንዳይጠፋኝ በጣት ይቀሰራ አድርጌ እያስኩ ሰላም ይቭ አለች። ኮስተር ያለ ሴት ድምጽ ነበር። አሁን ላይ እማልበል አልኩ። አይኔ ያለውን የንባብ መነጽሬን ወለቅ እያረኩ ሜሮን እባላለሁ፣ በእርግጠኝነት በስም ታውቂኛለሽ አለች። ኮስተር እንዳለች ደንገጥ ብዬ በዝምታ አደመጥኳት። እባክሽ መልካም ፈቃድሽ ከሆነ አግኝቼሽ ላወራሽ እችላለሁ አለች ከተል አርጋ። ይቅርታ እንዴት ስልኬ ልታገኙ ቻልሽ? የላኩትን ፋይል እኔን እንደላኩት አውቃለሽ ማለት ነው? ስልከ መቅስበት ራሴ በተለያዩ ጥያቄዎች ወጠርኩ። እሺ የት ነሽ አልኳት። ነብሰ ጡር ነኝ፣ ስለማይመቸኝ ወደ እኔ ቤት ጎራ ማለት ትችያለሽ። ከፈለግሽ የሚያመጣሽ መኪና ያለሽበት ድረስ ልላክልሽ አለች። ቀደም ብሎ ከነበረ ሁኔታዋ ድምጿ ቀለል እንደማለት አለ። እሺ አልኩኝ ግራ በተጋባ ሁኔታ። ቤትሽ ፍሊንትስቶን ሆምስ ኦራይል አይደል አለች ከተል አርጋ። ከዋልኩ ቤቴ እንዴት አወቀችው ስል ራሴን ወዲያው ጠየቅኩ። አይ አሁን እዛ አካባቢ አይደለሁም እናም በራሴ መምጣት እችላለሁ አትቸገሪ ስል ኮስተር እንዳልኩ ምላሽን ሰጠው። እሺ አለች ፈጠን ብላ። እጠብቅሻለሁ አደራ አለች ስልኩን ከመዝጋቷ በፊት። ውስጤን ጭንቅ አለኝ። ፈጠን ብዬ ስልኬን አንስቼ ወደ አምነን የጽሁፍ መልእክት ላኩ። የኔ ውድ አንድ ቦታ ደርሼ እመጣለሁ ምናልባት ከቆየው ብዬ የሚል መልእክቴ እንደላኩ ሂሳቤን ከፍዬ ወደ ሰጠችኝ አድራሻ ለመሄድ ተነሳው። ከዛ መኪናዬን ራሴ እያሽከረከርኩ ደረስኩ። ሰፊ ቤት ነው። ቤቱ ልዩና ማራኪ በሆነ ኢንቴሪየር ዲዛይን የተሰራ ነው፣ ምንም የማይወጣለት። ቤት ውስጥ ነጭና ክሬም ከለር በዛ ይላል። እንኳን ደህና መጣሽ አለች ውሸት ፈገግ ብላ። እንኳን ደህና ቆየሽኝ አልኳት ኮስተር እንዳልኩ። እባክሽ ወደ ውስጥ እንግባ አለች እሽታዬን ስትመለከት። እኔም እሽታዬን ገልጬ ተከትያት ዘለኩ። ሻይ ቡና የቱ ይሻልሻል? ፈገግቷ ያስፈራል። አንዳች ሰይጣናዊ ተንኮል ያነገተ ይመስላል። አይ ይቅርብኝ ስል ምላሼን እኔም በፈገግታና በጨዋ ደንብ መለስኩ። ሆዷ እንደ ነገሩ ገፋ ብሏል። ከፊቴ የባልና የሚስቱን ፎቶ ተመለከትኩ። አንዳች ነገር ውስጥ የተገላበጠ ውስጥ ይሽካለ። እርምጃዬን ቀስ እንዳደረኩ ተከትያት ወደ ውስጥ ዘለኩ። እባክሽ ምንም ባትወስጂ እንኳን አለች በግዳጅ ሩብ ሊትር ውሃ ወደ እኔ ዘንድ ገፋ እያደረገች። እንደ ነገሩ ውሃውን አስቼ ተጎነጨው።
ማንነቴን በደንብ ያወቅሽ ይመስለኛል አለች ኮስተር እንዳለች። አዎ አንቺ ምንን ጠንቀሽ ምታውቂኝ ይመስለኛል። ይቅርታ ለምፈልገሽ ነው ግን አልኳት። ማረጋገጥ ምፈልገው ነገር ስላለ አለች እጇን ሆዳ ላይ አኑራ። ምን አልኳት እይታዋን በደንብ እየተከታተልኩ። እንዲሁ በሐዘኔታ ባለቤቴ ከበስተጀርባ እየተጫወተብኝ ያለውን ሴራ ለማስመልከት ፈልገሽ ነው ወይስ ሌላ ግንኙነት አላችሁ አለች ፍጥጥ ብላ እየተመለከተችኝ። ላፍታ ዝም አልኩ። ሁለቱም። የመጀመሪያው ግን ባለማወቅ ከባልሽ ጋር የፍቅር ግንኙነት ውስጥ ነበርኩ አልኩ እውነቱን ፍርጥርጥ አድርጌ። በረሽሙ ከትከት ብላ ሳቀች። ግምቴ ልክ ነበር አለች። ወዲያው ሳቋ ወዲያው ተቀየሩ። እኔም ትክ ብዬ ተመለከትኳት። ወዲያው በሩ ተከፈተ። ዘላለም ወደ ኦፕን ኪችኑ ዘለቀ። ሲያኝ አንዳች የሙታን መንፈስ የተመለከተ ያየ ይመስል ድንግጥ ብሎ ተመለከተኝ። የኔ ውድ እንግዳ ነበረን፣ ያውም ከጥሩ ስጦታ ጋር ነው አብራ የመጣችው አለች ሳቅ ብላ ሁለታችንን ማፈራርቃ እየተመለከተች። ማናት? ተንተባተበ። ከት ብላ ሳቀች። ተው እንጂ የኔ ፍቅር፣ መጀመሪያ እስካሁን ስትሰራው የነበረውን ድራማ ደግሞ መዘዝ አድርጋ አምጥተ በዛ ውሸት ልትሸፍነው አትሞክር። እንደሞ እንደ ጅል እዚህ እየተርበተበትክ ማናት እያልክ አትጠይቀኝ አለች በንዴት። ዘላለም ለምን ወደ ሌላ ሴት እንደሮጠ ገባኝ። እንደ ጦር ይፈራታል። አንዱ ቃላቶቿ እንደ መብረቅ እዚህ ከፍሉት ተመለከቱ። ባይገርም ዛሬ እዚህ በክብር የጠራዋት አንድ ነገር እንድትመሰክርልኝ ነበር። ከሌሎች ከባድ ድርጊቶች ባሻገር አንተም ወንድ ሆነ እኔ ላይ ሌላ ሴት መደረብ ለመጠየቅ ነበር። እሷም ግን አላሳፈረችኝም፣ እውነታውን ነገረችኝ አለች። ዞር ብላ ላፍታ ተመለከተችኝ። ፈገግታዋና ሳቋ ይከብዳል፣ የሆነ ሰይጣናዊ። በፍጹም የምትለው እንዳሰሚያት፣ እሱ አጭበርባሪ ሴት ናት። ገንዘብ ከኔ ለመውሰድ ከዚህ በፊትም ስታስቸግረኝ ነበር አለ እየተንተባተበ። አፍን ዝጋ አለች ቆሌውን በጩኸት ገፋ። ወዲያው ከአንደኛው ኪችን ካቢኔት ውስጥ የላኩትን ፋይል መዘዝ አርጋ ወጥታ ወደ እሱ ዘንድ ወረወረችለት። የቤተሰቦቼን ቅሪት የዘራችን ደረጃ ለማፈስ ፍሬያማ እንዲሆን የአባትና የአያቴን የአጎቶቼን ልፋት ከንቱ ሆኖ እንዳይቀር የለፈውበትን ድርጅቴን ለማንም ለማይረባ ቆሻሻ ውጭ ሀገር ዜጋ 500,000 ብር ብቻ ተስማማለህ? ቢያንስ እንደው ለክብር ስትል ሚሊዮን እንኳን አትል አለች በፍረትና በንቀስ ሚጮች። በዝምታና በድንጋጤ እየተርበተበተ ሲያደምጣት የነበረው ዘላለም ብልጭ ብሎበት እሱም የሷን ሰይጣን ወርሱ በንዴት አይን ፍጥጥ ብሎ ተመለከታት። ለአንቺ 500,000 ብር ተራ ሊሆን ይችላል፣ ለኔ ግን ካንቺ ባርነት ትዳርና ስራ ምላቀቅበት መንገድ ነበር አለ። ሆድ ያባውን እንደሚባለው በንዴት በጩኸት ስሜቱን መግለጽ ጀመረ። ሲጀመር ስለ ገንዘብ የትኛው እውቀትሽ ነው? ከአባትሽ በተቀበልሽው ብር ተመክተሽ ለገንዘብ እየተስገበገብሽ አንድ ቀን ሳትደሰቺና ሳትጠቀሚበት ትሞቻለሽ አለ ጥርሱን ነክሶ። ምን አልክ አንተ? ወደሱ ዘንድ በአንድ እጇ ሆዷን ደገፍ እንዳደረገች ተመለከተችው። የሕፃን ባንቺ አይነቱ እናት የመባል ስሙ ከማይገባት ሴት ማህፀን ውስጥ መገኘት በጣም ያሳዝናል አለ። የኔ ገረመሽ ወደፊት የወረወረችለትን ወረቀት የያዘውን ፋይል ቀና አርጎ ሳቅ እያለ ተመለከታት። ልክ ነሽ
አንቺ ስትዘናጊ በመከራ የገነባሽው ማማ ልነጥቅሽ ሙሉ ዝግጅቴን አጠናቅቄያለሁ አለ በድል አድራጊነት ስሜት። ወዲያው አንዳች ጭንቅላት ላይ ሲጮህ ተሰማኝ። ዘላለም ተንገዳግዶ መሬቱ ላይ በቁመቱ ዘፋለ። በድንጋጤ አፌን በሁለት እጆቼ ሸፈንኩ። ሜሮን በእንባና በል ስሜት ቁና ቁና እየተነፈሰች ነበር። እጇ ላይ ተለቅ ያለ መዶሻ ነበር። እጇ አይንቀጠቀጥም፣ ነገር ግን ትክ ብላ ብልጥ ባለው አይኗ የተዘረረውን ዘላለምን ተመለከተችው። ደሙ ኩልል ብሎ ፈሰሰ። የተነጠፈው ነጭ ፈር ምንጣፍ ካርነት ወደ ደምነት ሲቀየር ባይኔ በብረቱ ተመለከትኩት። እጆቼ የተንቀጠቀጡ፣ ሰውነቴ ልክ ወባ እንደያዘው ሰው መዘብዘብ ሲጀምር ታወቀኝ። በቀስታ የሚንቀጠቀጠውን ሰውነቴን ሳባ አድርጌ ብርክክ አልኩ። ዘላለም እንደተገነደሰ ነው። ፍንጫው ስር ጣቴን ደቅኜ ትንፋሹን ጠበቅኩ። ነገር ግን አንዳች ነገር አልነበር። ረጭ እንዳለ ነበር። አምላኬን እየተማጸንኩ ጎንበስ ብዬ ላደምጠው ሞከርኩ። ምንም የለም። በርግጌ ከተንበረከኩበት ተነሳው። ሞቷል አልኩ እየተንተባተብኩ። እንባ ከዓይኔ ወረደ። ሜሮን ደርቃ እንደቀረች ነበር። ለፖሊስ እንደውል አልኩ። ስልኬን ወጣ እንዳደረግኩ ፈጠን ብላ እጄን ያዝ አደረገች። አይሆንም አለች። ሞቷል እያልኩሽ ነው። ሞቷል ያልኩሽ ነው። ደግሞ ቆጣ አልኩ። አዎ ታዲያ መተው ማንን የሚያስሩ ይመስልሻል? እኔና አንቺን አለች ፍጥጥ ብላ እየተመለከተች። እንዴት አደጋ እኮ ነው ማለት ነው አልኩ በሚንቀጠቀጥ ድምፄ። ልጆቹ ያጸዱታል። አንዲት ቃል ሳትተነፍሽ ወደ ቤት ሂጂ አለች ቸኮል እያለች። መዶሻውን ሳትለቅ እጄን ያስ አደረገችው። እንዴ ማናቸው ልጆቹ? ከየት ነው የሚመጡት? በእንባ ታጅቤ እያለቀስኩ ታየኩ። ዝም ብለሽ ጠፊ፣ አሁን ከዚህ ቦታ ችግር እንዳይመጣ አለች ፈጠን ብዬ እንባዬን ጠረግ ለማድረግ መዶሻ በያዘ እጇ የያዘችውን እጄን ለቀቅ አደረኳት። ሂጂ አለች። በሩጫ ከዛ ቤት ወጣው። እንዴት እንዳሽከረከርኩ ባላቅም መኪናዬን በፍጥነት እየነዳው ወደ ቤት አቀናው። ቤት ስገባ አምነን ቤት አረፍ ብሎ አገኘሁት። ለሱ አንዳች ምላሽ ሳልሰጥ ወደ መጸዳጃ ቤት ገብቼ አስመለስኩ። ችግር እንዳለ የገባው አመን ፈጠን ብሎ ከተላለኝ። ነገሩን አጥብቆ ጠየቀኝ። የተፈጠረውን ነገር ሰግስጌ ያስረዳሁት። በአስቸኳይ አንድ ለሚያውቀው ጠበቃ ደውሎ አማከረን። ነገ በሰፊው ወደ እሱ እንደምንሄድና እንደምንነጋገር፣ ሆኖም ይሄን ነገር ለማንም ሰው እንዳናካፍል አስጠንቅቆ ስልኩ ተዘጋ። ቃሸው ዋተትኩ። ላብጠን በቃ አደረገኝ። አምነን እቅፍ ውስጥ እንዳለው መጮና መቃሸቴን ቀጠልኩ። ታማሚው ልቤ ይሄን ከባድ ነገር መቋቋም አቃተው። ከቤቴ ውስጥ መድኃኒቴ ጠፋ። ነገሮች በሙሉ ተደበላለቁብኝ። የትኛውን መስመር እንደሳትኩ ግራ ገባኝ። ሳምንት ተቆጠረ። ቤቴ ታሸጉ። ፍርሃት፣ ጭንቀት ውስጤን አመሰኝ። እንቅልፍ ነሳኝ። አይምሮ የመቃወስ ነገሮችን መመልከትና ድምጽ መስማት ጀመርኩ። ሌሊቱን በስቃይ ስዋትት አድሬ ሊነጋጋ ሲል እንደ ነገሩ እንቅልፍ ሸለብ አደረገኝ። ሌሊቱ ስቃይ የሆነው ለኔ ብቻም ሳይሆን ለሱም ጭምር ነበር። በራፉ በኃይለኛ ተንጓጓ። አምነን ነበር ወደ በሩ አምቶ የከፈተው። የወይዘሪት ኢቭ ስለሺ መኖሪያ ቤት ነው አለ የወንድ ድምጽ። ከእንቅልፍ የተነስቼ እኔም ብቅ አልኩ። አዎ ነው። ምን ነበር? አላምነን ኮስተር ብሎ ብቅ አልኩ። የተሰማኝ የወንድ ድምጽ የፖሊስ ነበር። ክዋልኩ። ወይዘሪት ኢቭ አቶ ዘላለም ኃይሌን በግድያ ወንጀል ስለተጠረጠርሽ በቁጥጥር ስር ውለሻል አለ በፍጥነት ካቴናውን እጄ ላይ ያሳረፈ። ቆይ እንዴ ወዴት ነው? ካለምንም ማስረጃ ፍርድ ቤት ወረቀት ሳትይዘው ብላችሁ ገብታችሁ? አምን በንዴት አንቧረቀ። የፍርድ ቤት ማስረጃ ይኸው። ሌላኛው ፖሊስ ወረቀቱን በነጠላ ፊታችን ላይ አርገፈገፈብን። እንዲሁም በቂ የሚባል የወይዘሪት ኢቭ አሻራ እንዲሁም የምትወስደው የልብ መድኃኒት ወንጀሉ ከተፈጸመበት ቦታና ስፍራ እዛ ተገኝቷል አለ። ሁሉ ነገር ግልጽልጽ አለልኝ። ሁሉም ነገር ሴራ፣ በቀል ነበር።
አሁን ዘላለም ሞቷል። ሆኖም ነገሩን ሚሮን ነበር ያቀነባበረችው። ሁሉም ግልጥልጥ ብሎ ታየኝ። ከቤት የጠፋው መድኃኒት እሷው ራሷ ነበረች የወሰደችው። የዘላለም በዛን ሰዓት ቤት መገኘት ሁሉ ነገር ተገለጠልኝ። ሆኖም ከረፈደ ነበር። ካቴናው እጄ ላይ ከመጥለቁ በፊት መንቃት፣ ወንጀሉን ለፖሊስ ቀድሜ ማሳወቅ እንደነበረብኝ ከረፈደ ነበር የገባኝ። እንባዬ ኩልል አለ። ህልም ነው በሉኝ አልኩ በልሆሳስ ድምፅ። ሆኖም ህልምና ቅዠቱ እውን ሆነ። በዘላለም ሞት ወንጀል ታሰርኩ። በካቴና ታስሬ አንገቴን ቀና አድርጌ በድፍረትና በኩራት ወጣ ገባ እያልኩ ከኖርኩበት የብቸኝነት ቤቴ አንገቴን ሰብሬ ወጣሁ። በውሸት ፍቅር ተግጄም ባልሰራሁት ወንጀል ተከሰስኩ። በቃ ይህ ሆነ።